ሰላም ጤና ይስጥልኝ ተከብራችሁና የተወደዳችሁ ተመልካቾች እንደምን ቆይታችኋል? ከተወዳጁ ጣቢያ ብስራት ኤፍኤም 101.1 የዩቲዩብ ገጻችን የዕለተ ቅዳሜ የብስራት ስፔሻል ፕሮግራም ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን አሳልፋለሁኝ። በዕለቱ የሚነሱ እግር ኳሳዊ ጉዳዮችን በስፋት እንመለከታለን። እንግዲህ የውድድር ዓመቱ መጠናቀቂያ ወቅት ላይ ሳምንታቶች ላይ ደርሰናል። በተለይ በብዙ የአውሮፓ ተወዳጅ ሊጎች ዋንጫውን ያሳኩ ክለቦች ተለይተው ታውቋል። በተለይ በሀገራችንም በስፋት የምንከታተለው ሰዎች በትኩረት የሚመለከቱት የእንግሊዝ ፕሪሚየር ሊግ ባሳለፍነው ማክሰኞ ሌሊት ላይ የዋንጫ አሸናፊው እንደታወቀ የሚታወስ ጉዳይ ነው። በነገው ዕለት ደግሞ የማጠቃለያ ጨዋታዎች ይደረጋሉ። የአርሰናል እግር ኳስ ክለብም በሸርስ ፓርክ የውድድር ዓመቱ የ2025/26 የፕሪሚየር ሊግ ዋንጫን በክብር የሚቀበል ነው የሚሆነው። ከትላንት ከተደረጉ ጨዋታዎች ላስቀድምና ከአርሰናል ዋንጫ መሰካት በኋላ የተነሱ ነጥቦች አሉ፣ ተጫዋቾቹ ያነሷቸው ሀሳቦች አሉ። ከዚያም ማለፍ ሲል ደግሞ ትላንት ሶስት በተለይ አበይት እግር ኳሳዊ ጉዳዮችን ስናደምጥ ስንከታተል ነበረ። የመጀመሪያው ጉዳይ የእንግሊዝ ብሔራዊ ቡድን የቶማስ ቱኸል የመጨረሻ ምርጫቸውን ለዓለም ዋንጫ አሳውቀዋል። ታዲያ በጣም ብዙ ኮንትሮቨርሲዎች የነበሩበት ሁኔታ ነበረ። ከተጫዋች ምርጫቸው ጋር በተያያዘም ጊዜም እንግሊዝ እንግዲህ እንደዚህ አይነት ሁኔታዎች ይፈጠራሉ። አሁን ደግሞ ምን ተፈጠረ የሚለውን እንመለከታለን። የፔፕ ጓርዲዮላ ወደ እንግሊዝ ምድር ከመጣ በኋላ እንዴት ባለ መንገድ ውድድሩን ዶሚኔት እንዳደረገ እናውቃለን። በእንግሊዝ ብቻ ሳይሆን በመላው ዓለም በእግር ኳስ ትልቅ አበርክቶትን ያደረገ ታላቅ የእግር ኳስ ባለሟል ነው። ስለርሱም ውስን ሀሳቦች እናነሳለን። ሌላኛው ደግሞ በማንቸስተር ከተማ በአንደኛው አሰልጣኝ እንደሚለቅ ሲያሳውቅ አንደኛው ደግሞ ኮንትራት ተፈራርሟል፣ ማይክል ካሪክ። እሱስ ደግሞ ስለ ዩናይትድ መጻኢ ጊዜ እንዲያው እንዴት ባለ መንገድ ዩናይትድን ወደ ቀድሞ ከፍታ ይመለሰ ይሆን የሚል ሀሳቦች ይንሸራሸራሉ። እሱንም በተወሰነ መንገድ እናነሳለን። ትናንት በኩፕ ደ ፍራንስ በፈረንሳይ ማለት ነው ሎንስ ከኒስ የፍጻሜ ጨዋታቸውን አድርገው ነበረ። እንደሚታወሰው እንግዲህ ሎንስ በዘንድሮው ውድድር ዓመት ብቸኛው ፓሪስ ሰን ጀርማን ሲፎካከር የነበረ የፈረንሳይ ክለብ ነው። በቀጣዩ ውድድር ዓመት የአውሮፓ ቻምፒየንስ ተሳታፊ ሆኖ የምንመለከት ይሆናል። ፒየርሳዥ በጣም ጥሩ ቡድን ገንብተዋል። እስከ መጨረሻዎቹ ሳምንታት ድረስ ከፔዤ ጋር ሲፎካከሩ ነበረ። ነገር ግን ያላቸው ሪሶርስም ሆነ ጥራት በፔዤ ልክ አይደለምና እንግዲህ ዋንጫ ለማሳካታቸው የሚያስወቅሳቸው አይደለም። ትላንት 3-1 አሸንፈዋል። ኒስን ታውቨ ኤድዋርድና አብደላ ሐሲማ ናቸው የድል ጎሎችን ማስቆጠር የቻሉት እና የኩፕ ደ ፍራንስ ሻምፒዮን ሆኗል። ፒየርሳዥ በጣም ድንቅ ቡድን ገንብተው ዓመቱን የሚያስታውሱበት ዋንጫ አሳክተዋል ማለት ነው። ከዚህ ቀደም በተለይ እንደነ ኬቪን ዳንሶ እንደነ አብዱልቃድር ኩሳኖቭ በዚያ በሎንስ አሳልፈዋል። ኮሳኖቭ በሲቲን አሁን የምናውቀው እንግዲህ በቶተናም ደግሞ ኬቪን ዳንሶ እየተጫወተ ይገኛል። ትናንትም ባለድል ሆኗል። ዛሬ የላሊጋ ጨዋታዎች ይደረጋሉ። በተመሳሳይ 4 ሰዓት ላይ የሚደረጉ ጨዋታዎች ናቸው። ዲፖርቲቮ አላቬስ ከራዮ ቫይካኖ የሚጠበቅ በተለይ አላቬስ ለመውረድ የሚደረግ ትግል ነው። ሪያል ቤቲስ እንደሚታወሰው በአውሮፓ ቻምፒየንስ ሊግ መሳተፉን ረጋግጧል። የፔሌግሪኒ ስብስብ በጣም ትልቅ ስኬት ነው ይህን ማሳካታቸው። ሴልታ ከሴቪያ ይጫወታል። ኤስፓኞል ከሪያል ሶሴዳድ በተለይ ለመውረድ የሚደረገው ትግል ይጠበቃል። ማዮርካ ከሪያል ኦቬዶ፣ ሪያል ማድሪድ ከአትሌቲክ ቢልባኦ፣ ጂሮና ከኤሊቼ፣ ቫሌንሲያ ደግሞ ሜስቲያ ላይ ከባርሴሎና ጋር ይጫወታሉ። እንደሚታወቀው ባርሴሎና የ2025/26 የውድድር ዓመት የላሊጋው ሻምፒዮን መሆኑ ይታወሳል። ይበልጥ ላለመውረድ የሚደረገው ትንቅንቅ በላሊጋ እጅግ ይጠበቃል። 5 እና 6 ቡድኖች ናቸው ላለመውረድ እየታገሉ የሚገኙትና እጅግ ተጠባቂ ሆኖ በዕለቱ ይዘልቃል። ከዚያም ባለፈ ዛሬ ምሽት 3 ሰዓት ላይ ባየር ሙኒክ ከስቱትጋርት የዲኤፍቢ ፖካል ፍጻሜያቸውን ያደርጋሉ። ባየር ሙኒክ በተለይ የሊጉን ዶሚናት ቡድን ነው ምንጊዜም ይታወቃል። ነገር ግን 1-2 ዓመታት ሸርተት ብሎ ነበረ ከአቋሙ ቪሴን ኮምፓኒን ከሾመ በኋላ ባቫሪያኖቹ ወደ ቀደመ ከፍታቸው ተመልሷል። በጣም በኃይልን የሚጫወት ቡድን ነው። በደፋር አጫወት መንገዱ የሚታወቅ ቡድን ነው። በጣም ዳይሬክት ፉትቦልን ይከተላል። ለመከላከልም በዛም ትኩረት አይሰጥም። በአውሮፓ ቻምፒየንስ ሊግ በተለይ ፓሪስ ሰን ጀርማ ጋር በነበራቸው የጥሎ ማለፍ ጨዋታ ላይ እንዴት አይነት አስደናቂ በአመቱ የማንዘነጋው በቻምፒየንስ ሊግ ታሪክ የማንዘነጋው የሜዳ ላይ እንቅስቃሴ ተመልክተን ነበረ። እንዲህ ባቫሪያኖቹ ተጨማሪ ዋንጫ በዶሜስቲክ ውድድሮች ማለት ነው ለማሳካት ነው የሚፋለሙት። ቪሴን ኮምፓኒም ስሙን በወርቃማ ብዕር ለመጻፍ ቀጣዮቹ ዓመታት እድል ይሰጡታል ብዬ አምናለሁኝ። ስቱትጋርት የሰባስቲያን ሆነሹ ቡድን ምንም ጥያቄ የለውም። እንዲያውም ባለፈው ውድድር ዓመት በተወሰነ መንገድ ድካም አሳየ እንጂ እንዴት ባለ መንገድ ጥሩ ቡድን እንደገነቡ ሰባስቲያን ሆነሽ ይታወቃል። በጣም ጥሩ ቡድኖች እንደነ አንጀሎ ስቲለር የመሳሰሉ አማካኞችን በስብስባቸው የያዘ ቡድን ነው። እናም ለሙኒክ ጥሩ ተጋጣሚ ሊሆን እንደሚችል በፍጻሜው
የሚጠበቅ ነው የሚሆነው። ሌላኛው የዓለማችን ውዱ ውድድር እንግዲህ ይከናወናል ዛሬ ፍጻሜው። ሀል ሲቲ ከሚድልስብራ በእንግሊዝ ሻምፒዮንሺፕ የፕሌይኦፍ የፍጻሜ ጨዋታቸውን ያደርጋሉ። 11 ሰዓት ከ30 ላይ የሚከናወን ጨዋታ ነው። በተወዳጁ ጣቢያ ብስራት ኤፍኤም በቀጥታ ከ11 ሰዓት ጀምሮ መከታተል ትችላላችሁ ተመልካቾቻችን። እንግዲህ ሚድልስብራም ሀል ሲቲም ቀደም ባሉት ጊዜያቶች በፕሪሚየር ሊጉ በትልቁ እርከን ሲወዳደሩ እናስታውሳቸዋለን። እንግዲህ ሳውዛምፕተን ነበር ለፍጻሜ የደረሰው። ነገር ግን ተገቢ ባልሆነ መንገድ የልምምድ ሂደቶችን ሰልሏል በሚል በተነሳበት ቅሬታ ከፍጻሜ ተፋላሚነት እንዲፋቅ ተደረገና ሚድልስብራ ነው የሚሳተፈው። ሀል ሲቲም ጥያቄ አቅርቦ ነበር ለኤፍኤው። በነገራችን ላይ ሳውዛምፕተን የፍጻሜ ተፋላሚ ነው፣ ስለዚህ እርሱ በቅጣት ካልተሳተፈ በቀጥታ ፕሪሚየር ሊግ ነው መሳተፍ ያለብን የሚል ቅሬታቸውን አቅርበው ነበረ። ነገር ግን እንዲጫወቱ ነው የተወሰነው። ሀል ሲቲ ከሚድልስብራ ውዱ ውድድር 11 ሰዓት ከ30 ላይ ፍጻሜውን የሚያገኝ ነው የሚሆነው። በዚህ መንገድ በዕለቱ የሚከናወኑ ጨዋታዎችን ይመስላሉ። እንግዲህ አርሰናል መግቢያችን ላይ እንዳነሳሁት ዕለተ ማክሰኞ ቦርንመዝ በቫይታሊቲ ማንቸስተር ሲቲን ባስተናገደበት ጨዋታ ነጥብ ተጋርተው ከሜዳ ወጡ። እንዲያውም ቦርንመዝ ይበልጥ የማሸነፍ ይገባው የነበረ ቡድን ነው። እንደ ማንቸስተር ሲቲ ሁሉ በራሱ መንገድ ትልቅ እቅድ ነበረው። ቦርንመዝ በአውሮፓ ቻምፒየንስ ሊግ ለመሳተፍ በጣም የቀረበ ቡድን ነው እና ያንን ጨዋታ ቢያሸንፍ ምን ያክል ሊቀርብ እንደሚችል ግልጽ ነበረ። ነገር ግን አሁን ላይ የአስቶን ቪላን መሸነፍና የሊቨርፑልን ማሸነፍ የግድ ይጠብቃል ቦርንመዝ በአውሮፓ ቻምፒየንስ ሊግ ለመሳተፍ። ምክንያቱም አስቶን ቪላ አምስተኛው ነው መጨረስ አለበት ቦርንመዝ ቻምፒየንስ ሊግ እንዲሳተፍ። ምክንያቱም አምስተኛው ነው ካጠናቀቀ ዩሮፓ ሊግ ስላሳካ በአውሮፓ አህጉራዊ መድረክ ስኬቱ ምክንያት በአውሮፓ ቻምፒየንስ ሊግ ይሳተፋል። ስለዚህ አምስተኛው ነው ቡድን በመተካት ደግሞ ቦርንመዝ በቻምፒየንስ ሊግ ይሳተፋል። ስለዚህ ያ እንዲፈጠር ደግሞ ሊቨርፑል ብሬንትፎርድን ማሸነፍ አለበት። ነገ አስቶን ቪላ በማንቸስተር ሲቲ የግድ መሸነፍ አለበት እና አርሰናል ዋንጫውን ካሳካ በኋላ ብዙ ነገሮች ይነሱ ነበረ። በተለይ የጊዜው ርዝማኔ ከሁለት አስርተ ዓመታት በኋላ ዋንጫ ማሳካቱ ለተጫዋቾቹ፣ ለአሰልጣኙ፣ ለደጋፊው፣ ለመላው የአርሰናል ቤተሰብ እጅግ በጣም አስደናቂ ጊዜ ነበረ። ዴክላን ራይስ አንድ ሀሳብ ሰጥቷል። እንደምናውቀው በተለይ ከማንቸስተር ሲቲ ጋር በነበራቸው ጨዋታ ከተሸነፉ በኋላ ከኦዴጋርድ ጋር ሲያወሩ ነበር እና በካሜራ እይታ ውስጥም ገብቶ ነበር። ኢትስ ኖት ኦቨር ኢትስ ኖት ደን እያለ ይናገር ነበረ። ምንም አላለቀም የሚል ሀሳብ ይሰጥ ነበረ። ዋንጫውን ካሳኩ በኋላ ለሁላችሁም ነግሬያችሁ ነበረ አሳክተነዋል ሲል በማህበራዊ ስር ገጹ ላይ ሀሳብ አስሮ እንደነበር ይታወቃል። የሚገርመው ከዚያም በኋላ ጠዋት ላይ ተነስተው በኤምሬትስ ስቴዲየም ዙሪያ ዩሬን ቲምበር፣ ቡካዮ ሳካ፣ ኤብሬች ኤዜ እና ዴክላን ራይስ ከደጋፊዎች ጋር ፎቶ እየተነሱ ደስታቸውን ሲገልጹ ነበርና ምን ያክል ራይስ በአርሰናል የዋንጫ ስኬት ውስጥ ትልቅ አስተዋጽኦ ካበረከቱት ከግንባር ቀደምቶቹ ከፊት አውራሪዎቹ መካከል ዴክላን ራይስ አንደኛው ነው እና አንድ ቴንቲ ስፖርት ጋር ቆይታ አድርገው ነበረ። ዋንጫውን ካሳኩ በኋላ ሚኬል አርቴታም ቆይታ አድርገው ነበረ። ራይስ ምን አለ? ዋንጫውን ካሳካን በኋላ ወደ መኝታዬ ሳመራ እንግዲህ ዋንጫውን እስከነካው ድረስ ዋንጫውን ከፍ አድርጌ እስክስመው ድረስ እንቅልፍ ሊወስደኝ አልቻለም እያለ ሀሳቡን ሰጥቷል። ይሄ ለአንዳንዶች እንግዲህ ግነት ይመስላል። ነገር ግን እንዴት እንደለፋ ከዌስትሃም ወደ አርሰናል ከመጣ በኋላ 2 ዓመታትን አርሰናሎች በተለይ ከ1 ዓመት በፊት ለዋንጫ እጅግ ቀርበው ያጡበት አጋጣሚ ነበረ። እናም ወደ አልጋዬ ሳመራ እንግዲህ ዋንጫውን እያሰብኩኝ እንቅልፍ ሊወስደኝ አልቻለም እያለ ሀሳቡን ሰጠ። ነገር ግን ሲናፍቅ የነበረውን የዚህ የልፋቱን ፍሬ የሚያገኝበት ዕለት ይሆናል። ይህን ሀሳብ ሰጥቷል ዴክላን ራይስ። ከዚያም ባለፈ ጋብሪኤል ማርቲኔሊ እርግጥ ነው በክለቡ ደጋፊዎች የሚወቀስ ተጫዋች ነው። ነገር ግን በአርሰናል የፕሮሰስ ሂደት ውስጥ በጣም የራሱ ሚና ነበረው። በተለይ 2022-23 አርሰናል በድንገት ለዋንጫ ሲፎካከር በጣም አስደናቂ ዓመት ነበር ያሳለፈው ጋብሪኤል ማርቲኔሊ። በጣም ፈጣን ነው። እንዲያውም የርገን ክሎፕ የጄኔሬሽናል ታለንት እያሉ ሞድ ሲያቀርቡለት ነበረ ለጋብሪኤል ማርቲኔሊ። ነገር ግን ባለፉት 2 ዓመታት በሚገባው ልክ አርሰናል መሆን በሚገባው ልክ አቅሙ ሲያስመለክት አልነበረም። ጋብሪኤል ማርቲኔሊም እንግዲህ ዋንጫውን ስናሳካ በጣም አልቀሽ ነበረ። ዋንጫውን ደግሞ ስንቀበል ከዚያ የበለጠ እንደማለቅስ እንማስበው የሚል ሀሳቡን ሰጥቷል። ምን ያክል ዋጋ እንዳለው ዋንጫው በእጅጉ ማሳያ ነው። እንግዲህ በአርሰናል ቤት እንዴት ባለ መንገድ ተጫዋቾችን ሞቲቬት ለማድረግ በሱፐር ሪያሊቲ ልምድ ማዕከል ውስጥ በስታፋቸው ውስጥ ምስሎችን ስመለከት ነበርና በተለይ የአማዞን ፕራይምም በተወሰነ መንገድ ከጆሽ ክሮንኬ ትላንት አንድ ተንቀሳቃሽ ምስል ስመለከት ነበረ። ከሚኬል አርቴታ ሹመት በኋላ አርሰናል የደረጃው ግርጌ ላይ ተቀምጦ ነበረ። ከ2 ጨዋታዎች በኋላ 9 ያክል ጎሎች ተቆጥረውበት ምንም ነጥብ ሳይዝ የግብ ዕዳ ተቆጥሮበትና ሚኬል አርቴታ እንዴት ምን ማድረግ እንዳለበት ሲያሰላስል ነበርና እዚያው ሱፐር ሪያሊቲ ልምድ ማዕከል መጥቶ የስታን ክሮንኬ ልጅ ሆነው ጆሽ ክሮንኬ ዳይሬክተሩ ነው
ሚኬል አርቴታን ከምንም ነገር በላይ አምናለሁ ያለ ሲነግረው ነበርና ያንን ተንቀሳቃሽ ምስል ትናንት ስመለከት ነበርና በድንገት የሆነ ነገር አይደለም። እያንዳንዱ ስኬት እያንዳንዱ ከፍታ ከመውደቅ ከማጎንበስ የመጣ ነውና ለአርሰናል ደግሞ ሚኬል አርቴታ ምን ያክል ዋጋ ያለው አሰልጣኝ እንደሆነ ስንመለከት ነበር። በቅርቡ ዶክመንተሪ እንደሚወጣ ይጠበቃል። አርሰናል በሲዝኑ እንዴት ባለ መንገድ ነው የተጓዘው፣ ውጣ ውረዶቹ ምን ይመስላሉ፣ ኮቺንግ ስታፍ ውስጥ ያለው የስልጠና ሂደት ከዚያም ባለፈ ሞቲቬት ለማድረግ በምን ያክል ጥግ ድረስ እንደሚጓዝ ይነሳልና እንዲያውም አንዳንድ ጽሁፎችንም ስመለከት ነበረ ሚታይም ስሚ ዊ የሚል አይነት እሳቤ ያለው እኛ ስንደመር አንድ ላይ ጋራ እንሆናለን በእያንዳንዱ ኢንዲቪጁዋል ብሪሊያንስ ሲደመር ውጤት ያመጣል የሚል ሀሳቦችን ሁሉ በሚያሰርጽበት አጋጣሚ በጉዟችሁ ምንጊዜም እምነት አድርጉ የሚል ሀሳብ ከዚያም ባለፈ ልምድ ማዕከል ወደ ውስጥ በሚገቡበት አጋጣሚ ላይ የፕሪሚየር ሊግ ዋንጫ ቅርጽ ያለው በጥቁር ነበር የተቀመጠው። አሁን ግን ብርሃን በርቶበት ያ ጥቁር ያ የጨለማው ዘመን በብርሃን እንደሚሞላ በብርሃን ፍንጣቂዎች እንደሚያንጸባረቅ ማሳያ የሆኑ ነጥቦችንም ስንመለከት ነበርና እግር ኳስ የፊዚካል ብቻ አይደለም፣ በአእምሮም ዝግጁነት ያስፈልጋል። አንድ ቡድን አንድ ተጫዋች አንድ የስብስብ አካል በሜዳ ላይ እግር ኳስም በጥሩ መንገድ መጫወት ቢችልም አእምሮ እንግዲህ መላክ ካልቻለ አእምሮ ይችላል የሚል ስነ ልቦና ውስጥ ካልገባ ስኬት ማምጣት አይችልምና ያን እንዴት ባለ መንገድ ጋብሪኤል ሄንዜ እንዴት ባለ መንገድ ኒኮላስ ጆቨ እንዴት ባለ መንገድ ከአርቴታ ጋር እንደሚግባቡ እንዲያውም አንድ ጽሁፍ ስመለከት ነበረ። ወልቭስን ባሸነፉበት ጨዋታ 2-1 እንደሚታወቀው የኦን ጎሎች ነበሩ የተቆጠሩት። ከዚያም በመጨረሻ ደቂቃ ላይ ነበረ ጎል ማስቆጠር የቻለውና ሚኬል አርቴታ ጥሩ ፐርፎርም አድርገናል ብሎ ያስብ ነበር። ነገር ግን ኒኮላስ ጆቨ እንደ ጋብሪኤል ሄንዜም እና ኮቺንግ ስታፎቹ አሳማኝ መረጃዎችን በማቅረብ ጥሩ ፐርፎርም አላደረግንም ብለው ሲያቀርቡ አዎ ልክ ነው ብሎ ተቀበለና ይህ የሚያሳየው ምንድነው ሚኬል አርቴታ በኮቺንግ ስታፍ አባላቶቹ ጋር ምን ያክል በጋራ እንደሚሰራና የጋራ ዓላማ እንዳላቸው በእጅጉ ማሳያ ነው። እናም በነገው ዕለት በይፋ ዋንጫቸውን ይረከባሉ። የሁለት ዓመታት የማጎንበስ ሂደት ቀና ብለው እንዲመለከቱ የፕሪሚየር ሊግ 14ኛ ዋንጫቸውን ከፍ አድርገው እንደሚያነሱ በነገው ዕለት ይታወቃል። እናም እነዚህን ሀሳቦችን ለማንሳት ያክል ነው። ሌላኛው የፔፕ ጓርዲዮላ ጉዳይ ነው። በእግር ኳስ ታሪክ ከዚያም ባለፈ በእኛ ዘመንም ካየናቸው እጅግ የአሰልጣኝነት ልህቀትን ያስመለከተ ሰው ነው። በእያንዳንዱ አጋጣሚ ለእግር ኳስ የለፋ ለእግር ኳስ እድሜውን የገበረ ሰው ነው ፔፕ ጓርዲዮላ። በእያንዳንዱ አጋጣሚ የፎርሜሽን ለውጦችን የታክቲክ አረዳዶችን ከቶታል ፉትቦል ጀምሮ ለዓለም እግር ኳስ ያበረከተው ታላቁ የእግር ኳስ ሰው ዳግም በእንግሊዝ ምድር አንመለከተውም። 10 ዓመታትን ከቆየበት ከማንቸስተር ከተማ ከነገው የማጠቃለያ ጨዋታ በኋላ ይለያያልና እርሱ እንደሚለው ከሆነ እንግዲህ ምክንያት የለኝም ነው። ትክክለኛው ጊዜ ግን አሁን ነው። ምክንያት እንዲህ ነው ብዬ ልነግራችሁ አልችልም። እንዲያውም በማንቸስተር ሲቲ የማህበራዊ ትስስር ገጾች ላይ ለ3 ደቂቃዎች ገደማ የዘለቀ የእርሱ ንግግር ሳደምጥ ነበርና እንዲያውም እርሱን የጻፈው የና ሐሳብ የሚል መረጃዎችንም ስመለከት ነበረ። 10 ዓመታትን ነው በኢቲሃድ ያሳለፈው። 20 ዋንጫዎችን ማሳካት ችሏል። 6 የፕሪሚየር ሊግ፣ 1 የአውሮፓ ቻምፒየንስ ሊግ፣ 3 የኤፍኤ ካፕ፣ 5 የሊግ ካፕ፣ 1 የክለቦች ዓለም ዋንጫ፣ 1 የአውሮፓ ሱፐር ካፕ፣ 3 ደግሞ የኮሚኒቲ ሺልድ ዋንጫዎችን አሳክቷልና ይህ በጣም ትልቅ ስኬት ነው። እንዴት ባለ መንገድ ዶሚኔት እንዳደረገው ሊጉን እናውቃለን። በተለይ ሚኬል አርቴታ ጓርዲዮላ ባይኖር ኖሮ ከአንድም በላይ ከዘንድሮ ውጭም ተጨማሪ ዋንጫዎችን የማሳካት እድል ይኖረው ነበር። 2 እና 3 የፕሪሚየር ሊግ ዋንጫዎችን ለማሳካት በጣም የቀረበ ሰው ነበረ። ነገር ግን በፔፕ ጓርዲዮላ ልህቀት ምክንያት እነዚያን ዋንጫዎች ማሳካት አልቻለም። ዘንድሮም ትራንዚሽን ላይ ያለ ቡድን ነው ማንቸስተር ሲቲ። ነገር ግን እንዴት ባለ መንገድ ወደ ተሻለ ለውጥ እንደመጣ እናውቃለን። ለማንቸስተር ሲቲ ብዙ ነገራቸው ነው ፔፕ ጓርዲዮላ ቀና ብለው በእንግሊዝ ምድር ላይ እንዲመላለሱ ያደረጋቸው ነው። ፎርዚኔሮ 4 ተከታታይ የሊግ ዋንጫዎችን ያሳካ ትሪብል ማሳካት እየቻለ የማንቸስተር ሲቲን የእግር ኳስ ታሪክ በከፍ ባለ አብዮት ውስጥ እንዲቀመጥ ያደረገ ታላቅ ሰው ነውና እነርሱም ደግሞ ለዚህ ታላቅ ክብራቸውን አልነፈጉትም። በኢቲሃድ ስቴዲየም ውጭ ላይ በሰሜን አቅጣጫ ሐውልት እንደሚያቆሙለት ተናግረዋል። ይሄም ሲያንሰው ነው እንጂ ምንም ቢያደርጉለት ለፔፕ ከዚህም በላይ ማንቸስተር ሲቲዎች የሚገባው ነገር ነው። በቀጣይ ረፍት እንደሚወስድ ይጠበቃል። ምናልባት ወደ ሌሎች ሊጎች የጣሊያን ሴሪያ ወይስ ደግሞ ወደ ፍራንስ ሊግ አሊያስ ደግሞ ወደ ናሽናል ቲም ያመራል የሚለው የእርሱ ውሳኔ ነው የሚሆነው። ነገር ግን አሁን ባለው ሁኔታ ላይ ማረፍ እንደሚፈልግ ጊዜም እንግዲህ ፔፕ በደረቅ ሌሊት ሳይቀር ለተጫዋች ታክቲክን ነድፎ የሚያወራ ሰው ነውና ረፍት እንደሚያደርግ ይጠበቃል። በቀጣይ ውሃ ሰማያዎቹም በቅርቡ በኮቺንግ ስታፍ ውስጥ የነበረውን ኤንዞ ማሬስካን እንደሚሾሙ መረጃዎች በስፋት እየወጡ ይገኛሉ። ኤንዞ ማሬስካ በጣም በታክቲክ አረዳዱ የምናውቀው በቼልሲ ቤትም በተለይ ቶድ ቦሊ
ከእግር ኳሳዊ ምክንያት በዘለለ ነበርና ሐሳቢያቸው መቀጠል አልቻለም። ነገር ግን በሲቲ አሁን ካሉት አሰልጣኞች ጥሩ ምትክ ይመስላል አይደለ ለፔፕ ጓርዲዮላ ኤንዞ ማሬስካ። እናም ከነገው ማጠቃለያ በኋላ ፔፕ እንዳግም በእንግሊዝ አንመለከተውም። አሁን የዚህ የሊቨርፑልና የማንቸስተር ሲቲ ኢራ የተጠናቀቀ ይመስላል። እርግጥ ነው ሊቨርፑል ባለፈው ዓመት የውድድሩ ሻምፒዮን ነበረ። ነገር ግን የርገን ክሎፕና ፔፕ ጓርዲዮላ እንዴት ባለ መንገድ እንደሚዋደዱ የፉክክር መንፈሳቸው ከዚያም የፕሪሚየር ሊግ እንዴት ባለ መንገድ ሲፎካከሩ እንደነበረ እናውቃለን። ክሎፕ አስቀድሞ ለቋል፣ ፔፕ ደግሞ አሁን ይለቃል። ሞሳላህ፣ ኬቨን ዴ ብሮይነ በጣም ሱፐርስታሮችን የእንግሊዝ ያለፉት 10 ዓመታት ምልክቶችን እያጣን የምንገኘው። ቀጣይስ ፕሪሚየር ሊግ በየትኞቹ አሰልጣኞች ከፍ ባለ መንገድ ይታያል የሚለው ይጠበቃል። ሚኬል አርቴታ ቀጣዩ የፕሪሚየር ሊግ ዶሚናንሲን ለመውሰድ ቀዳሚው ተመራጭ ሰው ነው። ምክንያቱም ለዓመታት የዘለቀ ቡድን ስለገነባ። በቀጣዮች ደግሞ ማይክል ካሪክ፣ አሎንሶ፣ እንግዲህ አርነ ስሎት የትኛው ማይክል ካሪክ ባለፈው የውድድር ዓመት እንግዲህ ዩናይትድ በአሞሪም ስር ዘንድሮ እንዴት ባለ መንገድ መጥፎ ጊዜ እንዳሳለፈ ይታወቃል። ከእርሱ መምጣት በኋላ ግን የተለየ አቅምን ያስመለከተው። ስለዚህ ቀጣዩ የውድድር ዓመት በወጣት አሰልጣኞች ሊጉ እየተመራ የትኛውስ ደግሞ በቀጣዮቹ 5 ዓመታት ዶሚኔት አድርጎ ሊጉን ይቆጣጠራል የሚለው ይጠበቃል። ለአርሰናል ግን በብዙ መንገድ የተሻለ ቅድመ ግምት እንዲሰጡ አድርጓል። አንደኛ የተደራጀ ቡድን ነው። ከዚህም በኋላ በቂ በጀት ችግር የለበትም። ስለዚህ ጥሩ ዝውውሮችን ይፈጽማል። ስለዚህ በጣም የተዋቀረ ቡድን እንደሚሆን ይጠበቃል። አሎንሶ አዲስ አሰልጣኝ ነው። ማይክል ካሪክ እንደዚሁ፣ ሮቤርቶ ዲዘርቢ ቶተንሃምን ካተረፉ ቀጣይ ምን ያስመለክታሉ የሚለው ይጠበቃል። እናም ሊጉ በአዳዲስ የተሾሙ አሰልጣኞች እየተመራ ምን ያስመለክት ይችላል የሚለው ይጠበቃል። በዚሁ የካሪክን ጉዳይ ላንሳላችሁ። እንግዲህ ማይክል ካሪክ ወደ ዩናይትድ ከመጣ በኋላ በጣም ከእቅዱ በላይ እንዳሳካ ምን አለው እንግዲህ ከ100% በላይ እቅድ ከነበራቸው እቅድ በላይ እንዳሳካ ነው የማምነው። በጣም አስፈሪ የሜዳ ላይ ጥምረትን ያስመለክታል። በጣም የተደራጀ ቡድን ነው። መልበሻ ክፍሉ የተረጋጋ። ማይክል ካሪክ በባህሪውም እንደው ጭምት የምንለው ሰው ነውና በጣም እንደ ጓደኛ እንደ አባት ቀርቦ ተጫዋቾችን የሚመራ ሰው ነው። ብዙዎች በውጤቱ ከገመገም ነው ይገባዋል ቋሚ አሰልጣኝ ሆኖ መሾሙ የሚል ሀሳብ ያነሳሉ። አንዳንዶች ደግሞ ቀጣይ የውድድር ዓመት ፕሪሚየር ሊግ፣ ቻምፒየንስ ሊግ፣ ኤፍኤ ካፕ፣ ካራባው ከዚያም ቲም ማኔጅመንት ማድረግ አለበት እና ጽኑ ዓላማን ይዞ ነው የሚጓዘው። አሁን ዘንድሮ ምናልባት ቻምፒየንስ ሊግ ለመሳተፍ እንኳን እድል ባይኖረው ያን ያክል ሊያስወቅሰው አይችልም ነበረ በኢንትሪም ኮችነት ስለተቀጠረ። ነገር ግን ቀጣይ በሙሉ ኃላፊነት ሲሰጠው እንዴት ባለ መንገድ ይወጣል የሚል ይጠበቃል። ስለዚህ በተለይ ማይክል ካሪክ ውሳኔ አሰጣጡ ምን ይመስላል፣ ጫናዎችን መቋቋም የሚችልበት መንገድ፣ ቲም ማኔጅ የሚያደርግበት መንገድ፣ ለሻክሉ የሚያረጋጋበት መንገድ በቀጣይ ለውጤቱ ትልቅ ዋጋ የሚሰጥ ጉዳይ ነውና አሁን በሳምንት አንድ ጊዜ የተጫወተ አንዳንዴም እኮ 15 ቀን የቆየባቸው ሳምንታቶች አሉና አሁን ከዚያ ተደጋጋሚ ጨዋታዎችን በሳምንት 2 ጨዋታዎችን ሲያደርግ ከዚያም ባለፈ ደግሞ አሁን ቡድኑ በአውሮፓ መድረክ ተሳተፈ። ስለዚህ ደግሞ አንድ እርምጃ ወደፊት መጠጋት ይፈልጋል። ብቻ ለፕሪሚየር ሊግ ዋንጫ መፎካከር ካልሆነ በጣም ከዘንድሮ የውድድር ዓመትም ጠንከር ያለ ቡድን ገንብቶ መመልከት ይፈልጋሉ። ሰር ጂም ራትክሊፍም ሆነ እነ ጄሰን ዊልኮክስ፣ ኦማር ቤራዳ። ስለዚህ ለዚያ ምን ያክል ዝግጁ ነው የሚለው ከውድድር ዓመቱ መጀመር ጀምሮ የግድ መወሰን ያለበት ጉዳይ ነው። ከምንም በላይ ግን አንድ ቡድን ስኬታማ እንዲሆን ጥሩ ስብስብ ያስፈልገዋል። ስለዚህ ማይክል ካሪክ ደግሞ አማካይ ክፍሉ አሁን ላይ ወና በሚባል ደረጃ ላይ ነው የሚገኘው። ኮቢ ሜኑ ብቻ ነው ጥራት ያለው አማካኝ በማንቸስተር ቤት። ሌላ የተለየ ጥራት ያለው ተጫዋች የላቸው። ፈርናንዴዝን ያው እንደ 10 ቁጥር ስለምናስበው ማለት ነው። ኮቢ ሜኑ ብቻ ነው ያለው። ማኑኤል ጋርቴ በዩናይትድ ከፍታ ልክ የሚጫወት ተጫዋች አይደለም። ስለዚህ ቢቻል 3 ካልሆነ 2 ጥራት ያለው አማካኝ ያስፈልገዋል። ስለዚህ የትኛውን ተጫዋች ያስፈርማል የሚል ይጠበቃል። ኤደርሰን ብራዚላዊ የአትላንታ አማካኝ ይበልጥ ለዝውውሩ የቀረበ ይመስላል። የዝውውሩ ዋጋውም እስከ 40 ሚሊዮን ፓውንድ ገደማ ነው። እርሱን ለማስፈረም እንቅስቃሴዎች ለመጀመር ታስቧል። ቤን ጃኮብስም ይህን ዘገባ ይዞት ወጥቷል። ከዚያም ባለፈ ደግሞ እንደ ሳንድሮ ቶናሊ፣ ኤሌት አንደርሰን፣ ማቴዎስ ፈርናንዴዝ ስማቸው ከቀይ ሰይጣናቱ ጋር ይነሳል። አማካኝ እንደሚያስፈርም ግልጽ ነው። 2 አማካኞችን ማንቸስተር ዩናይትድ የግራ ፉልባኩ ስፍራ ከሉሻው በተሻለ የመጥቃትና የመከላከል ሚዛኑን ጠብቆ የሚጫወት ተጫዋች ያስፈልገዋል። ከዚያም ባለፈ ፊት መስመር ላይም እንደዚሁ የሴላሜንስ ተጠባባቂ ግብ ጠባቂ ያስፈልገዋልና ዩናይትድ 5 እና 6 ዝውውሮችን የግድ መፈጸም ይኖርበታል። ከዚያም ባለፈ ደግሞ የስኳዱን የደሞዝ ፔሮሉን ማስተካከል አለበት። ካስሚሮ ይለያያል ከቡድኑ ጋር። ስለዚህ እነዚህ ሁሉ ተደማምረው አዲስ ፕሮጀክት ነው። አሁን በዘንድሮ መንገድ አለ የሚጓዘው። ቀጣይ በሌላ ዓላማ፣ በሌላ እቅድ፣ በሌላ ደግሞ የቲም ማኔጅመንት ነው የሚመለሰውና ለማይክል ካሪክም ነገሮች ይቀላሉ ተብሎ አይታሰብም። ካሪክስ ማንቸስተር ዩናይትድን ወደ ቀደመ ከፍታ ይመልሷል የሚል ይጠበቃል። ቀይ ሰይጣናቱ በነገሱበት በታላቅ ቁንጮ ሆነው ከተቀመጡበት ዙፋን ላይ እንግዲህ ከወረዱ 13 ዓመታት ተቆጥረዋል። 2013 ነበር የፕሪሚየር ሊግ ዋንጫን ያሳኩት። አሁን 2026 ላይ ደርሰናል። ስለዚህ
ከዓመት ዓመት ነገሮች እየቆዩ መጥቷልና ወደ ቀደመ ከፍታው መጻኢ ጊዜውን የሚያሳምርለት የቀድሞ ልጁ ካሪክ ይሆን? ጊዜ ለዚህ መልስ የሚሰጠና የሚሆነው። ወደ እንግሊዝ ናሽናል ቲም ልመልሳችሁና እንግዲህ እንግሊዝ ብሔራዊ ቡድን ምንጊዜም አጨቃጫቂ ጉዳዮች የማይጠፉበት ሚዲያዎቹ መረጃዎችን ያናፍሳሉ። አንድ ተጫዋች የተወሰኑ ሳምንታት ብቃትን ሲያስመለክት በከፍታ ያስቀምጡታል፣ መልሰው ደግሞ ከዛ ከፍታ ደግሞ ይፈጠፍጡታል። አሁን ቶማስ ቱኸልን ከሾሙ በኋላ ከሳውዝጌት ጋር ከተለያዩ በኋላ ቶማስ ቱኸል በጣም ጥሩ አሰልጣኝ ናቸው። በሊግ ውድድሮች እናውቃቸዋለን። የዚህ ገገን ፕሮሲንግ ከዚያም ባለፈ የጀርመን የስልጠና ዘይቤን በጣም የተካነ ሰው ነው። ራልፍ ራኒክም እንደዚሁ ሀሳቤን ያቀነቅናል። ቶማስ ቱኸል በጣም በታክቲክ አረዳዱ በጣም ጉምቱ የሚባል ሰው ነው ቶማስ ቱኸል። እናም ወደ ናሽናል ቲም መጥቶ ምን ያስመለክታል የሚለው ትልቁ ጉዳይ ነበረ። ነገር ግን የተጫዋች ምርጫዎቹ አነጋጋሪ ሆኗል። እንደው በቅድሚያ ምርጫዎቹን ለመጥቀስ ያክል ጆርዳን ፒክፎርድ፣ ዲን ሄንደርሰን፣ ጄምስ ትራፎርድ ግብ ጠባቂ አድርጎ መርጧቸዋል። ሬስ ጄምስ፣ ቲኖ ሊቨራሜንቶ፣ ኒኮ ራይሌ፣ ጄድ ስፔንስ፣ ኤዝሪ ኮንዛ፣ ማርክ ጌሂ፣ ጆን ስቶንስ፣ ጃረል ኳንሳ፣ ዳምበር ተከላካይ ሆነው የተመረጡ ናቸው። ዴክላን ራይስ፣ ኤሌት አንደርሰን፣ ጆርዳን ሄንደርሰን፣ ኮቢ ሜኑ፣ ጁድ ቤሊንግሃም፣ ሞርጋን ሮጀርስ እና ትልቁ ጥያቄ ምንድን ነው እንግዲህ በአንድ ስፍራ በአንድ ዲፓርትመንት ቁጥራቸው በርከት ያሉ ተጫዋቾቹ መምረጥ በሚለው ረገድ የሚነሳው ቀዳሚው ጥያቄ ነው። ፊት መስመር ላይ አውት ኤንድ አውት አጥቂዎችን ብንመለከት አይቨን ቶኒ፣ ሃሪኬንና ኦሊ ዋትኪንስን መርጧል። ስለዚህ በአንድ ቶርናመንት ሁለት አጥቂዎች በቂ ናቸው ብዬ አምናለሁኝ። ስለዚህ ሁለት አጥቂዎች መምረጥ ቢችል ተጨማሪ ተጫዋች ለመምረጥ እድል ይሰጠዋል ማለት ነው። ስለዚህ አንደኛው ጥያቄ ነው። ሌላኛው ደግሞ እንዲሁ ፉልባክ ላይ ወደ ሬስ ጄምስ፣ ቲኖ ሊቨራሜንቶ፣ ኒኮ ራይሊ፣ ስፔንስ፣ ዳምበርን እነዚህ ፉልባክ ናቸውና በፉልባክ ስፍራም እንዲያውም በቀይ ፉልባክ ስፍራ ቁጥራቸው በርከት ያሉ ተጫዋቾች እንደመረጣ አምናለሁኝ። ሌላኛው ከተገቢነት ጋር ከምርጫ ተገቢነት ጋር በተያዘ የሚቀመጥ ጥያቄ አለ። ትልቁና አነጋጋሪ ጉዳይ የጆን ስቶንስ መመረጥ ነው። እንግዲህ ጆን ስቶንስ በማንቸስተር ሲቲ ቤት በጉዳት ሲሰቃይ የከረመ እንዲያውም ኳስ ለማቆም ሁሉ ሀሳብ የነበረው ተጫዋች ነው። ነገር ግን ምርጫ ተደርጎለታል። እርግጥ ነው ቶማስ ቱኸል ባመነበት መንገድ ለእኔ ታክቲክ ይበጀኛል ያለው የራሱ አረዳድ ይኖረዋል። እሱን ከውድድሩ በኋላ ነው የግድ ልንገመግም ሀሳብ ልሰነዝር የምንችለው። ነገር ግን አንድ ተጫዋች ሲመረጥ በክለቡ ደረጃ እንዴት አለፈ የሚለው ነገር ቀዳሚ ጉዳይ ይመስለኛል። እንግዲህ ጆን ስቶንስ ምርጫ ብዙዎችን ያነጋገረው ጉዳይ ነው። ምክንያቱም በዚህ መከላከል ኮሪደር ላይ እንግዲህ ሃሪ ማጉዌር ከሱ በተሻለ ሲዝን አሳልፈዋል። በተለይ ባለፉት 2 ዓመታት በዩናይትድ ቤት በጣም የመሪነት ባህሪ ያለው ተጫዋች ነው። እርግጥ ነው አትሌቲክ የሚባል ተጫዋች አይደለም፣ ነገር ግን ኤሪያል ዱዋሎችን በጣም ያሸንፋል። የመሪነት ባህሪ ያለው ልምድ ያለው ተጫዋች ነውና እንዲያውም እርሱ በባህሪ ስር ገጹ ላይ ቅሬታውን አቅርበዋል። እንግዲህ ሀሳቡን አከብራለሁ ብለዋል ቶማስ ቱኸል። እንግዲህ እናቱም ተቃውሟን አቅርባለች የሃሪ ማጉዌር። እናም የጆን ስቶንስን ምርጫ አድርገው ሃሪ ማጉዌርን አለመምረጣቸው አነጋጋሪ ጉዳይ ነው። ሌላኛው ጥያቄ የፈጠረብኝ ጉዳይ የጃረድ ቦውን ጉዳይ ነው። እንግዲህ ቦውን በዌስትሃም የውድድር ዓመቱ ውስጥ በጣም ትልቅ ሚና የተጫወተ ተጫዋች ነው። ምርጫ ተደረገለትም። እንዳልኳቸው ፊት መስመር ላይ አጥቂ መቀነስ ቢችል እንደ ቦውን ያለ ተጫዋች ለመመረጥ እድል ይሰጠዋል። ከዚያም አለፍ ሲል እንግዲህ ኖኒ ማዱዌኬ ምርጫ ቀርቦለታል። እንግዲህ ዋንጫ ያሳካ ቡድን ያሳለፈው ልክ ነው። ነገር ግን እንደ ተጫዋች በጣም ጥሩ የውድድር ዘመን ማሳለፍ አልቻለም። በጣም በዝውውሩ ፍሎፕ ከሚባሉ ዝውውሮች መካከል አንዱ ነው ብዬ አስባለሁ የኖኒ ማዱዌኬ ዝውውርና ለማዱዌኬ ጥሪ ያቀርበው ለቦውን ጥሪ ያለማቅረብ ከምን አንጻር ነው? እርግጥ ነው ተጫዋቹ በጣም ለካውንተር የሚመች አይነት ተጫዋች ነው። በጣም ፈጣን ነው፣ ድሪብለር ነው፣ የድሪብል ቮሊዩሙ ከፍ ያለው። ነገር ግን ፕሮዳክቲቭ የሚባል ተጫዋች አይደለም ኖኒ ማዱዌኬና ይሄ ሌላኛው አነጋጋሪው የነበረ ጉዳይ ነው። ያው ብዙዎችን ሊያስማማ የሚችለው የፊል ፎደን አለመመረጥ ነው። ፊል ፎደን ምርጫ አልቀረበለትም። ጥሩ ሲዝን አላሳለፈም። ከአንድ ዓመት በፊት የዓመቱ ምርጥ ተጫዋች የነበረው የሲቲ ወሳኝ ተጫዋች ዘንድሮ ግን በጣም ተቸግሮ በተለይ ራያን ሸርኪ መምጣት ስፍራውን እንዲያገኝ አላደረገውም። የእሱ አለመመረጥ ብዙዎችን አስማምቷል። ሌላኛው የነ አዳም ዋርተንና ሞርጋን ጊብስ ዋይት አለመመረጥ ጥያቄ ፈጥሯል። አዳም ዋርተን በፓላስ በጣም ጥሩ ዓመትን ያሳለፈ ተጫዋች ነው። እንደ ጆርዳን ሄንደርሰን ያለው ተጫዋች ከብሬንትፎርድ ምርጫ ቀርቦላቸው እርግጥ ነው ልምዱ መልበሻ ክፍሉን በጥሩ መንገድ ይመራል የሚል ሀሳብ ይኖራል በቶማስ ቱኸል ስር። ነገር ግን እንደ ሲዝን እንግዲህ አዳም ዋርተን ይገባው ነበር የሚል ሀሳቦች ይነሳሉ። ሞርጋን ጊብስ ዋይት በጣም እንግሊዛዊ ተጫዋች ነው። በርካታ ጎሎችን አስቆጥሯል። በሊጉ እርሱ ነው። ሞርጋን ጊብስ 14 ያክል ጎሎችን አስቆጥሯል። ዳንኤል ቤክ ነበረ የሆነ ሰዓት ላይ ቀዳሚው፣ አሁን ግን ጊብስ ዋይት ነው። እርሱም ምርጫ ያልቀረበለት ተጫዋች ነው። ያው ብዙዎች አሉ። እርግጥ ነው ስብስባቸው በጣም ብዙ ነው። በእንግሊዝ ብሔራዊ ቡድን በፕሪሚየር ሊግ የሚጫወቱ ያው ጥሪ ካልቀረበላቸው መካከል ቢመረጡ በጎ ነው የሚል ሀሳብ የተነሳው እንደና አሌክስ ስኮት በቦርንመዝ የሚነሳ ነው። ሌላኛው የትሬንት አለመመረጥ ነው። ትሬንት አርኖልድ በማድሪድ በጣም አውትሻይን አላደረገም። እርግጥ ነው ማድሪድም እንደ ቡድን ስኬታማ አልነበረም። ነገር ግን በጣም ልምድ ያለው ቡድን ነው። ልምድ ያላቸው ተጫዋቾች ጥሩ ሲዝን እንኳን ባያሳልፉ በቶርናመንት አንዳች የተለየ ነገር ለማድረግ አቅም አላቸው። ስለዚህ ከቀይ ፉልባክ ከተመረጡት ከነ ስፔንስ ጭምር በተሻለ መንገድ
ጥሩ ነገር የመስራት ከነቲኖ ሊቨራሜንቶ አቅም ያለው ተጫዋች ነው ትሬንትና እርሱንም ምርጫ ላቀረበውም እንደርሳቸው ሐሳብ በወቅታዊ ብቃት ቆራጥ የሆኑ ለቡድኑ በጣም ወሳኝ ናቸው ያልኳቸው ተጫዋቾች ናቸው መመረጥ የሚል ሐሳብ ሰጥቶ ነበር። ሌላኛው በናሽናል ቲም ደረጃ 5-10 ቁጥሮችን ልመርጥ አልችልም የሚል ሐሳብ ሰጥቷል። 2-10 ቁጥሮችን የመረጡት ሞርጋን ሮጀርስ እና ኤብሬች ኤዜን ልክ ነው። በአንድ ዲፓርትመንት ቁጥራቸው ብዙ ተጫዋቾች መምረጥ አይገባቸውም። አሁን ከተጫዋች ምርጫ ተገቢነትና ከዲፓርትመንት ምርጫ ብዛት አንጻር ነው ጥያቄ የቀረበላቸው። እናም እንደርሳቸው ሐሳብ 5-10 ቁጥሮችን ልመርጥ አልችልም የሚል ሐሳባቸውን እንደዚሁ ቶማስ ቱኸል ሰጥቷል። እንግዲህ ሶስቱ አናብስት በ2026 የዓለም ዋንጫ ላይ እንዴት ባለ መንገድ ይጓዛሉ የሚለው በጣም ትልቁ ጉዳይ ነው ተብሎ ይታሰባል። ጋሪ ሳውዝጌት 2 የአውሮፓ ዋንጫ ፍጻሜ ዓለም ዋንጫ እንደዚሁ እንዴት ባለ መንገድ እንደተጓዙ ግልጽ ነው። ዋንጫ ብቻ የጎደለው ቡድን ነበር መገንባት የቻለው ጋሪ ሳውዝጌት እና በቶማስ ቱኸል ስርስ እንዴት ያለ ቡድን ይገነባል የሚል ይጠበቃል። ሌላኛው በአነጋጋሪ የነበረው ጉዳይ የሊቨርፑል እግር ኳስ ክለብ ከ1986 የዓለም ዋንጫ በኋላ ለመጀመሪያ ጊዜ ምንም እንግሊዛዊ ተጫዋች እንግዲህ አላስጠራምና ይሄ ሊቨርፑል ምናልባት ወቅታዊ ተጫዋቾቹ እርግጥ ነው እንግሊዛውያን ብዙ ተጫዋቾች በስብስቡ አሉ የለው የሚለው አንደኛው ጥያቄ ነው። ምክንያቱም እንደነ ትሬንት የመሳሰሉ ተጫዋቾች ከክለቡም መልቀቃቸው እርሱም ቢሆን አልተመረጠም እርግጥ። እናም ኦልሞስት ከ40 ዓመት በኋላ ማለት ነው ሊቨርፑል ለመጀመሪያ ጊዜ ለእንግሊዝ ብሔራዊ ቡድን ሳያስመርጥ የቀረበትም ዓመት ሆኗል። እንግዲህ 2026 የዓለም ዋንጫ እርግጥ ነው በምድብ ደረጃ እንደነ ፓናማ፣ ክሮኤሺያ እና ጋና ጋር ነው የተደለደለችው። ከምድቡ ለማለፍ ያን ያክል አዳጋች ይሆናል ተብሎ አይታሰብም። ነገር ግን በጥሎ ማለፍ ምን አይነት ናሽናል ቲም እንመለከታለን ይጠበቃል። እንደ ፌቨራይት ምንጊዜም ትጠራለች አይደለ? ስቴቨን ጀራርድ አንድ ወቅት ተናግሮ ነበር። በእኛ በነበረው ወርቃማ ስብስብ ውስጥ ኢጎ ነበር ይላል። ሁሉም ስለ ራሱ እንጂ እንደ ቡድን አናስብም ነበር። ያ ደግሞ ስኬታማ እንዳንሆን አድርጎናል የሚል ሀሳብ ያነሳል። የዘንድሮ እንግሊዝስ ምን ያስመለክተ የሚለው በእጅጉ የሚጠበቀው ጉዳይ ነው። እንደነ ስፔን፣ እንደነ ፈረንሳይ፣ እንደነ ፖርቱጋል፣ እንደነ አርጀንቲና የመሳሰሉ ቅድመ ግምት ያገኙ ቡድኖች አሉ። ቶማስ ቱኸልና እንግሊዝ በዓለም ዋንጫው በእጅጉ የሚጠበቀው ትኩረትን የሚሻው ጉዳይ ይመስለኛል። የዕለቱ ቆይታችን ይመስል ነበር። ተመልካቾቻችን ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን አሳልፋለሁ። መልካም ጊዜን ተመኘው።